በእግር ኳስ ዓለም ጎሎች መኖራቸው አይቀሬ ነው፣ ግን እንደዚህ አይነት ጎሎች በጣት የሚቆጠሩ ናቸው። በዛሬው ቪዲዮአችን እነዚህ የመቀስ ጎሎች የማይቻለው ሲቻል የምንመለከተው 10 መላውን ስታዲየም በግርምታና ተቀናቃኝ ቡድን ደጋፊዎችን እንኳን ከመቀመጫቸው አስነስተው ስላስጨበጨቡ የመቀስ ጎሎች አንድ በአንድ እንመለከታለን። መነሻችንን ከፕሪሚየር ሊግ አድርገን ከ2012 ጀምሮ ጎል ለማስገባት ሲታገል ከነበረው አንዲ ካርሎን ጀምር። አዎ ለአመታት ለጎል ሲፍጨረጨር ከነበረ አጥቂ ይህን የመሰለ ጎል መጠበቅ የማይቻል ነው። A goal from Andy Carroll! A quite sensational strike! Brilliant technique! Carroll doubles the lead! የወሩ የፕሪሚየር ሊግ ጎል መባሉ ተገቢ ነበር። መቼስ ምን ያህል ደጋፊዎችን እንዳስደመመ ከጩኸታቸውም ሰምታችኋል። አንዲ በሳጥን ውስጥ አየር ላይ የሚሳፈፍ ኳስ አይቶ ምህረት የለሽ በሆነ መንገድ እንዲወነጨፍ ያደረገበትን ምክንያትማ መስማት አለብን። Well, I've been practicing for a while. I must say a few years and it's never come off, so it must be years of practicing, you know. ምን ማለት ይቻላል እንግዲህ ፕራክቲስ ሜክስ ፐርፌክት እንደሚሉት ፈረንጆች ሰብስክራይብ ሜክስ 100k እና ሰብስክራይብ እያደረግን እንግዲያው አጥቂ የማይታሰበውን ሲያደርግ ተመልክተናል። ግን ተከላካይ በበለጠ መልኩ ሲያደርገው አስቡት። እንዴት ፊሊፕ ኳሱን በደረቱ ተቆጣጥሮት ከ20 ሜትር እንዳስገባው ተመለከታችሁ? ይህ ከተከላካይ የምትጠብቁት አይነት ጎል አይደለም። እስኪ እነ ቨርጂል ቫን ዳይክ፣ ሰርጂዮ ራሞስ፣ ሮቤርቶ ካርሎስ የመሳሰሉ ተከላካዮች ያስገቡትን ጎሎች ለማሰብ ሞክሩ እና ከዚህ ጎል አንጻር እንዴት ነው? እስኪ ታች ላይ መልሳችሁን አስፍሩ። ከሁሉም የሚገርመው ደግሞ ይህ የፊሊፕ ለኤሲ ሚላን ያስገባው የመጀመሪያው ጎል መሆኑ ነው። በዚህ የአመቱ ምርጥ በተባለ ጎል የኤሲ ሚላን ጉዞ መጀመሩ ብዙ ኮንፊደንስ እንደሰጠው ምንም ጥያቄ የለውም። አሁን ግን በታሪካዊው የሻምፒዮንስ ሊግ ጨዋታ ላይ ስለገባው ታሪካዊ ጎል ማውራት ሳይኖርብን አይቀርም። የ2018 የሻምፒዮንስ ሊግ የፍጻሜ ጨዋታ ሲታሰብ 3 አበይት ክስተቶች መታወሳቸው ግድ ነው። 1 የዚህ በረኛ እስከ ግድያ ማስፈራሪያ ድረስ የደረሰው ግልጽ የበረኝነት ስህተቶች፣ 2 የመሐመድ ሳላ ትከሻ በሰርጂዮ ራሞስ መሰበር እና 3 ይህ አፍ አስከፋች ጎል። ቤል ተቀያሪ ሆኖ ከገባ ወዲህ ያስገባው ሁለተኛ ጎል ነበር። በተለይ ይህን ታላቅ የመቀስ ግብ ለማስገባት ፊት መሰለፍ እንደማያስፈልገው አስመስክሯል። ይህ ጎል የተፈጠረው የቡድን አጋሩ ክርስቲያኖ ሪከርድ በሰበረ የመቀስ ምት የተቀናቃኞቹን ደጋፊዎች ካስጨበጨበ ከ2 ወር በኋላ ነበር። ግን የማድሪድ ደጋፊዎች ከአንድም ሁለቴ እነዚህን ታላቅ አክሮባቲክ ጎሎች ቢመሰክሩም ከበረኛ የመጣውን ይህን ገራሚ የመቀስ ጎል የመመልከት አጋጣሚ ያገኙ አይመስለኝም። አዎ ነገሩ የተፈጠረው በአህጉራችን አፍሪካ ነው። በደቡብ አፍሪካ ከፍተኛ ሊግ የተፈጠረ ደጋፊዎች ሁሉ በቲቪያቸው መስኮት የመሰከሩት የማይታሰብ ጎል ነው። በመጨረሻ ደቂቃ መግባቱ ብቻ ሳይሆን ያስገባው ግለሰብ ቦታውን የረሳ ይመስላል። እስኪ አስቡት፣ በረኛ ሆኖ ጎል ማስገባቱ ብቻ አንድ አስደናቂ ነገር ቢሆንም እዚህ አይነት ቴክኒክ ደግሞ ማስገባቱ ዋው! Have you ever scored a goal like that in your life before? No, I was trying today, but only God knows what to give me today to score that goal. ከበረኛ ይህን የመሰለ ጎል እንደማትጠብቁትም ሁሉ ከጉዳት ከተመለሰም ተጫዋች እንዲህ አይነት አስደናቂ ጎል አትጠብቁም። የዚህ ጎል ባለቤት ኤርሊንግ ሃላንድ ነው። በቀድሞ ሲቲ ከሊቨርፑል ጋር ያደረገውን ጨዋታ በጉዳት ምክንያት ሳይሳተፍ ቀርቷል። ስለዚህ ለሳውዛምተን የሃላንድ አመጣጥ አስፈሪ ነበር። ለዚህም ቅምሻ ይህ ጎል ነበር። ተመልሻለሁ ነበር ነገሩ፣ ግን በዚህም አላበቃም። ቴስታና ኃይለኛ ጎሎችን ከሚያዘወትር ተጫዋች ይህን አክሮባቲክ ጎል መጠበቅ የማይታሰብ ነገር ነው። በዚህ ጎል በፕሪሚየር ሊግ አስደናቂ ቦታ ነው ያስጠበቀው። በ27 ጨዋታዎች ያስገባው 30ኛ ጎል ነበር። የትኛውም ተጫዋች በዚህ ፍጥነት እዚህ ደረጃ ላይ ሲደርስ ታይቶ አይታወቅም። አስደናቂ ጎል ብቻ አልነበረ፣ በፕሪሚየር ሊግ ቴብሉ ሲቲን ከአርሰናል በላይ 5 ነጥብ ወደ ላይ ከፍ አድርጎታል። በመጨረሻም ሲቲ ፕሪሚየር ሊግን አሸንፏል። አሁንም ቢሆን በአርሰናልና በሲቲ መካከል ያለው የቦታ ፉክክር አልተቻለም እና ምን ይመስላችኋል? ማን የአንደኝነቱን ቦታ ይዞ ያጠናቅቃል? መቼስ የት መመለስ እንዳለባቸው አይነገራችሁም። ግን ይህ ማንቸስተሮች ያዩት ብቸኛው ታላቅ የመቀስ ጎል ከመሰላችሁ ተሳስታችኋል። ዩናይትዶች ደግሞ ከ12 ዓመት በፊት ስላጋጠማቸው ጎል ልንገራችሁ።
ዋይን ሩኒ በዩናይትድ እያለ ካስገባቸው 253 ጎሎች ኦልድ ትራፎርድ መቼም የማይረሳው ይህንን ነው። Nani. Rooney! Oh, wonderful! What a goal! And what a time! In what a play! የአሌክስ ፈርገሰንን ሪያክሽን አይታችኋል? Wayne Rooney out of this world! Well, initially the ball out from... እንዲህ ባይሆን ነበር የሚገርመኝ። ይህ ጎል ዩናይትድን በ3 ነጥብ ከፍ አድርጎት በመሪነት ቦታው ላይ አስጠብቆ ቆይቶታል። የ2010 እና 11 የፕሪሚየር ሊግ ዋንጫም እንዲያነሱ የራሱ የሆነ አስተዋጽኦ ነበረው። ታዲያ ሮኒ ለአመታት በዚህ ጎል ምክንያት ቢሞገስ ምን ይገርማል? ይህ ጎል የማንነቱ ክፍል ነው። ብዙ ምለው ነገር የለም፣ ምክንያቱም ጎሉ በራሱ ብዙ ይናገራል። ከ11 ዓመት በኋላም ሌላ ዓለምን አፍ ያስከፈተ ጎል ከወደ ኳታር ተከስቷል። አዎ በ2022 የዓለም ዋንጫ ከተከሰቱ ምርጥ ጎሎች መካከል አንዱ ነበር። በአስደናቂ የእግር ኳስ ችሎታቸው የሚታወቁት ብራዚላውያን ከሚያሰልፉት ተጫዋቾች ጋር በተያያዘ ምርጫቸው ትክክል እንደሆነ አስመስክረዋል። ምንም እንኳን በኳታር አፈር ታሪክ ሰርተው በቀጣይ በክሮሺያ ወደ ቤት ቢሸኙም የዚህ ጎል ታላቅነት የሚረሳ አይደለም። የጎሉ ባለቤት ሪቻርድሰን የመጀመሪያው የዓለም ዋንጫ ጨዋታ እንደመሆኑ ማንም ይህን የመሰለን ጎል አልጠበቅም ነበር። ይህም ብቻ አይደለም፣ በወቅቱ ቶተንሃምን ገና መቀላቀሉ ነበርና ገና መነጋገሪያ አልሆነም ነበር። በአንድ ምሽት በ2 ጎል ጨዋታ በመምራት ከተደበቀበት ወጥቶ አቅሙን አሳይቷል። ታዲያ እንዲህ አዲስ ተጫዋች እንዲህ አፍ ማስከፈት ከቻለማ ይህ ኃያል ተጫዋች ማን ይመልሰዋል? በእግር ኳስ ከተፈጠሩ አስደናቂ ነገሮች አንዱ ልትመሰክሩ ነው። እንደተመለከትነው አብዛኞቹ የመቀስ ጎሎች በሳጥን ውስጥ ነበር የተፈጠሩት። የዝላታን ግን ለየት ያለ ነው። በወቅቱ ወደ 5 ለሚሆኑ ክለቦች ተጫውቷል። ቀድሞውኑ ማን እንደሆነ አስመስክረዋል። ግን በዛ ብቻ ያበቃ አይመስልም። እንደው ተገልብጦ ኳሱ መምታቱን ብቻ አታስቡ። ኳሱ ከርቀት የመጣ እንደመሆኑ መጠን ኳሱ አቅጣጫ፣ ሰውነቱን መገልበጥ እንዲሁም የሚገለበጥበትን ሰዓት እንኳን በትክክል መገመት ያስፈልገዋል እና አድርጎታል። ምንም እንኳን በወዳጅነት ጨዋታ ላይ የተፈጠረ የሃትሪክ ጎል ቢሆንም ታላቅነት ዋንጫ ሳይሆን የማይረሳ ክስተት ፈጥሮ ማለፍ እንደሆነ አሳይቷል። ግን የማይረሳ ክስተት ስንል ጎሉን እስከ ሲዝኑ መጨረሻ አንደኛ አድርጎ ማስቀጠልንም ይጨምራል እንዴ? ከስመ ጥሩ ዩናይትድ የታየው ብቃት ለመቀስ ጎል ያለንን አመለካከት አፕዴት እንድናደርግ ያግዘናል። ገና የእግር ኳስ ህይወቱን ሀ ብሎ መጀመሩ ነበር። ጋርናቾ ግን በዚህ የፕሪሚየር ሊግ ጨዋታ ላይ በኤቨርተን ላይ ያስገባው ጎል ታላቅነትንም ሀ ብሎ ለመጀመር በእድሜው በጊዜ ብቻ ሳይሆን በጨዋታውን በጊዜ ለማሳየት ዝግጁ እንደነበር አሳይቷል። With the ball in the overhead, oh, astonishing! Garnacho with one of the great goals, with a special strike that you'll see over and over again. ለአንድ ፎቶ ፖዝ የተደረገ ትወና ነው የሚመስለው፣ ግን በእውነቱ የተፈጠረው ይህ ነበር። ገና ጨዋታው ከመጀመሩ ከ3 ደቂቃ በኋላ ነው የተፈጠረው እና ጨዋታውን ለመጀመር ቦምብ ጎል ነበር። የጋርናቾ ጎል ወዲያውኑ ከ2011 የሮኒ ጎል ጋር መነጻጸር ጀምሮ ማህበራዊ ሚዲያውን አጨናነቀው። ብዙ ሰዎችም ጎሉ ምን ያህል ገራሚ እንደሆነ መላምታቸው ማስቀመጥ ጀመሩ። ግን ጋርናቾ ጎል ማስገባት ብቻ ሳይሆን ደስታውን የገለጸው በሚያደንቀው በክርስቲያኖ ሮናልዶ ሱ ነበር። ለምን? ከተማሪው በፊት አስተማሪው ስለነበረ። አሁን ተቀናቃኞችን ጭምር አስነስቶ ስላስጨበጨበው ጎል ነው የምናወራው። እስካሁን በእግር ኳስ ከታዩ የመቀስ ጎሎች አንደኛው። የመቀስ ጎል ጥበብ እዚህ ጎል ላይ ነው የተከማቸው። ጎሉ ተቀናቃኝ የመሆን ጉዳይ አይደለም። የእግር ኳስን ውበት በአይንም ሆነ በቴሌቪዥን ስክሪን ለዓለም ያሳየ ጎል ነው። አየር ላይ ያለውና 2.4 ሜትር እየተንሳፈፈ ያለው ሰውነቱ ለመሬቱ ትይዩ ነበር። በዛ ላይ ኳሱ የተመታበት ፍጥነትና የገባበት መንገድ በቃ ምንም የማይወጣለት ጎል ነው። ታዲያ አሰልጣኙ ዝዳን ጭንቅላቱ መያዙና የጁቬንቱስ ደጋፊዎች ማጨብጨባቸው ምን ይገርማል። ሮናልዶ በዚህ የሻምፒዮንስ ሊግ ሩብ ፍጻሜ ወሳኝ ሚና በመጫወት ማድሪድ ድጋሚ ሻምፒዮን እንዲሆን አድርጓል። በዛ ላይ ብዙም ሳይቆይ እንዲህ አይነት ጎል ባስገባበት ክለብ ጁቬንቱስ ተፈልጎ በ100 ሚሊዮን ዩሮ ፈርሟል። ግን እነዚህ ዳኞች እንኳን አላጋጠሙት ባይ ነኝ። ምክንያቱም በስክሪኑ ላይ የሚገኙት ዳኞች የሰሩት ጉድ የተጫዋቾችን የመጫወት አፒታይት ብቻ ሳይሆን የዘጉት አንድን ሀገር የዓለምን ዋንጫ አስከፍለዋል።